ሰንበት ቅድስት ኢየሰም በገዳም በደብረ ሲና መድህን ለእስራኤል ያዋነይየ እግዚአብሔር። ሰላም ለማህበረ ቤተ እስራኤል። ያለንበት ፓራሻት በሻላህ ይሆናል። ይሄ የሚነበበው ክፍል በጣም የተለየ ክፍል ነው። እንደምናየው በእግዚአብሔር እርዳታ የእስራኤል ልጆች ከምድረ ግብጽ እንዴት አድርገው እንደሚወጡ ያንን ሁላ ተአምር ባለፈው ሁለት ሳምንት እንዴት አድርጎ እግዚአብሔር አምላክ 10 ብትሮችን እግዚአብሔር አምላክ አምጥቶ የመጨረሻው ብትር አሁንስ እንደሆነ በክር የሆነ ሁላ ከፋርዖን ቤት እስከ ገረዲቱ ካለችው ያን ሁላ በክር በሞተ ጊዜ በዛን ሰዓት ፋርዖን እሪ ብሎ በሌሊቱ ተነስቶ ጽኡ ለሙሴው ለአሮን አውጽ ህዝብ ከበሌሊት አሁንስ እንደሆነ ውጡ ከህዝቤ እናንተ ሁላችንም እየሞትነን ነው በማለት እሪ እያለ እነሱን ሳይፈልግ እግዚአብሔር አምላክ በትላልቅ ታምር አድርጎ እንዴት አድርጎ እንደወጡና በዚህ ሳምንት ደግሞ አሁንስ እንደሆነ የእስራኤል ልጅ ወጥተው ባህር ኤርትራ ደርሰው እግዚአብሔር አምላክ ታምሮ እንዴት አድርጎ እንዳደረገላቸው እነዚህ ነገሮች እንማራለን እና በእግዚአብሔር በአምላክ እርዳታ ለመግቢያ ያህል አሁንስ እንደሆነ በዝማሬ እንጀምራለን። አዶናይ ለዓለመ ዓለም መንግስቱ እስከ ለዓለም ምሕረቱ አዶናይ ለዓለመ ዓለም ኃያል እስከ ለዓለም አብይ ኃይሉ ዘይደክም አዶናይ ለዓለመ ዓለም ገርማሁ እስከ ለዓለም አብይ ጸጋ ገርማሁ ለአዶናይ አዶናይ ለዓለመ ዓለም ወሬዘ እስከ ለዓለም አብይ ወሬዘ ባይሉ እንደ እግዚአብሔር አምላክ ሰንበትን የሰጠነ አሁንስ እንደሆነ ስሙ የተቀደሰ የተባረከ ይሁንልን። እግዚአብሔር የአምላክ ስም የዘላለም የሆነ አሁንስ እንደሆነ መንግስቱም የዘላለም ነው ያለን ብለናልና እግዚአብሔር የአምላካችን መንግስት የዘላለም ነውና ደግሞ እግዚአብሔር አምላክ ስልጣኑ እግዚአብሔር አምላክ አሁንስ እንደሆነ ሀብቱን ሲሳዩን ህብረተሰቡ ለህዝባችን ይስጥልን። እግዚአብሔር አምላክ አሁንስ እንደሆነ በዳር በደንበር ያሉትን ወታደሮቻችን እግዚአብሔር አምላክ ይጠብቃቸው። አሁንስ እንደሆነ ለታመሙትን ምሕረት ያወርድላቸው። እግዚአብሔር ተዘከረን ነው ባርከነ ባርክ ቤተ ይስሐቅ ባርከነ ባርክ ቤተ ሌዊ ባርከነ ባርክ ቤተ ካህናት ባርከነ እንዳለው የይስሐቅን ቤት እንደባረከ የሌዊን ቤት እንደባረከ የካህናትን ቤት እንደባረከ የነቢያትን ቤት እንደባረከ ህዝቡን አሁንስ እንደሆነ ይባርክልን። ወታደሮቻችን አምላክ ይባርካቸው። እንደዚህም ደግሞ በምርኮ ያሉትን ደግሞ እግዚአብሔር አምላክ ወደ ቤታቸው ይመልሳቸው እንላለን እና ከምዕራፍ 13 ቁጥር 17 ይጀምራል። እንደዚህም ይላል ቫይሂ በሻላህ ፓሮት አም ወሎ ናኻም ኤሎሂም ደረኸ ረጽ ፍልስጢም ኪካሮቭ ይላል እና በዛውን ሰዓት ፋሮን ህዝቡን በለቀቀው ጊዜ እግዚአብሔር አምላክ በፍልስጢም ሀገር እንዳይሄዱ ብሎ ይሄን አልፈለገም ይላል። ግን ከዛም በፊት እንደምናየው በዕብራይስጥ ቫየሂ እና ቫሃያ
እነዚህ ሁለት አሁንስ እንደሆነ ትምህርት የሚሰጡ ወይም የምንማራቸው ሁለት ነገሮች አሉ እና ቫህያ ከተጻፈ ለሾም ሲምኻ ማለት ምንድነው? የደስታ ቃላት ነው። ቫህያ ቫይሂ ደግሞ ሲል ደግሞ ምንድነው? የችግር ወይም የጻር ወይም የችግር ቃላት ነው እና ስለዚህ ከዚህ የምናየው ቫይሂ ማለት ምንድነው? የችግር ቃላት ቫይሂ በሻላህ ፓርኦ እና ከዚህ የሚጠይቁት ቫይሂ በሻላህ እንዴት የችግር ቃላት ከዚህ ቫይሂ ማለት የችግር ቃላት ነው። ከዚህ ደስታ መሆን አለበት። የእስራኤል ሕዝብ እንዴት አድሮ ከምድረ ግብፅ እየወጣ ይሄ ሁላ በትላልቅ ታምር ቅድም እንዳልነው ሳይፈልግ ፋርዖን በሌሊቱ ተነስቶ ሙሴና አሮንን ውጡ እያለ ይሄ የደስታ ቃላት መሆን አለበት። ቫይሂ ማለት የችግር ቃላት ነው ሊቃውንቱ ሲያስረዱ እና ይሄ ምንድነው? የችግር ቃል የተነገረው ለምንድነው? እግዚአብሔር አምላክ አሁንስ እንደሆነ ያው ደሞዝ እግዚአብሔር አምላክ ሊከፍል ስለሆነ ለፋርዖን ለምንድነው የሚከፍልለት? የሚከፍልለት በእርምጃው እንግዲህ እስራኤልን ሕዝብ አብሮ እንግዲህ ሊከተላቸው ነው። እንግዲህ በሶስተኛው ቀን በሰማ ጊዜ እስራኤል ሕዝብ ወጥቷል ሲባል የዛን ጊዜ ፋርዖን ተነስቶ ሰረገላውን ሁላ ይዞ እንግዲህ ወደ እስራኤል ሊሄድ ነው እነሱን ሊመልሳቸው እና ሲመልሳቸው በዛን ሰዓት ሲመልሳቸው እንግዲህ ይሄን ሁላ መንገድ ላደረገው ይሄን ሁላ እርምጃ ላደረገው እግዚአብሔር አምላክ እንግዲህ አሁን ደሞዝ ሊከፍልለት ነው እና ይሄን ደሞዝ እግዚአብሔር አምላክ ለመክፈል ለዚህ ለኃጢአተኛ ለሆነው ይሄን ደሞዝ ሊከፍልለት አልፈለገም አላለም እና ስለዚህ ቫይሂ ይላል። ምንድነው? የችግር ቃላት ነው። ከዚህ ትንሽ ማወቅ ያለብን ይኸውላችሁ አንዳንድ ጊዜ አባቶቻችንም ያው ካህናቶችንም ትላልቆችን በእርምጃ በመጣችሁት በሄዳችሁት ደሞዝ አላችሁ እያሉ ሁልጊዜ ይናገራሉ። በየቦታው ይሄ ነገር ሁላ ይነገራል ይላል እና ይሄ እውነት ነገር ነው። እንግዲህ እያንዳንዱ በእርምጃ በሚሰራው በሚያደርገው በዛ እርምጃው እግዚአብሔር አምላክ ለጥሩ ዓላማ ሰው ከሄደ እግዚአብሔር አምላክ ደሞዙን ከፍ አድርጎ ይሰጠዋል። ትንሽ ይሄን ለማስረዳት ትንሽ እንድንገነዘበው ይኸውላችሁ ነቡካድነጾር የሚባል ትልቅ ንጉስ ነበር። እሱ ግን ንጉስ ከመሆኑ በፊት ያው የንጉሱ ጸሐፊ ነው የነበር። የንጉሱ ጸሐፊ ነው የነበር እና ሳነክሪብ የሚባል እና የንጉሱ ጸሐፊ ነበር። አሁን አንድ ጊዜ ምን ይሆናል? ሳነክሪብ ደብዳቤ ጻፉ ለሂዝቅያው ለንጉሠ እስራኤል ብሎ ይህን ትእዛዝ ሰጠ። ይህን ትእዛዝ በተቀበሉ ጊዜ እንግዲህ ዋናው ኃላፊው የጸሐፊዎች ሁላ ነቡካድነጾር ነው እና በዛን ሰዓት ለነሱ ትእዛዙን አስተላለፈ። እነሱም ይህን ትእዛዝ ሰምተው ያችን ደብዳቤ መጻፍ ጀመሩ እና የጻፉት እንግዲህ ለትልቂቷ ከተማ ለሂዝቅያው ንጉሠ እስራኤል እንደዚሁም ለኢየሩሳሌም ለተቀደሰችው ሀገር ለእግዚአብሔር የአምላክን ስም በታች አደረጉና ይህን ደብዳቤ ጻፈው። ያው ጻፍ አድርገው ያንን ወደ ሂዝቅያው ሲላክ ቀሪ አለ። ያንን ቀሪ ለነቡካድነጾር ይሰጡታል። እስከዛው ያንን ደግሞ ለሚሄዱት ይሄን ደብዳቤ ለሚወስዱ ደግሞ ተቀብለዋል። እንግዲህ በዛን ጊዜ ባነበበው ጊዜ ደነገጠ። ግን እነሱ ጀመሩ እርምጃቸውን። እነዛ እንግዲህ ደብዳቤውን የሚወስዱት አሁን አቁሙ ብሎ እሱ ከነሱ በኋላ 3 እርምጃ ተከተለ እነሱን ለመመለስ
ኑ ብሎ ስለጠራቸው በዚህ በሶስት እርምጃ መልሶ ምን ጻፈ? ለእግዚአብሔር ለአምላክ ለኢየሩሳሌም ከዛ ሶስተኛ ደረጃ ንጉሱን አደረገ። ደብዳቤ ሲጻፍ መጀመሪያ እግዚአብሔር የአምላክን ስም ነው እንጂ ብሎ እግዚአብሔር አምላክ ይሄን ባየ ጊዜ አንተ ለኔ ስምህ ብለህ ሶስት እርምጃ አድርገሃል። ይሄን ሶስት እርምጃ ለኔ ስም ብለህ ስላደረግ እንግዲህ እኔ እግዚአብሔር አምላክ ደግሞ ዘንድ ሰጥህ ነኝ ብሎ እግዚአብሔር አምላክ ነቡከደነፆር 45 ዓመት ነገሰ። የልጁ 23 ዓመት የልጅ 2 ዓመት በአጠቃላይ ስንት ሆነ? እንግዲህ ስናዳምረው 45 እና 23 7 ዓመት። ይሄን 7 ዓመት መንግስት የተቀበለው ለምንድን ነው? 1 2 3 እርምጃ ስላደረገ ነው። እግዚአብሔር አምላክ ለኔ ስም ብለህ ይሄን እርምጃ ስላደረግ እኔ እግዚአብሔር አምላክ ደሞዝን እሰጣለሁ ብሎ ይሄን ደሞዝ ሰጠ። ይኸውላችሁ ከዚህ መማር የምንችለው እንግዲህ እኛ ለጸሎት ቤት ለተቀደሰ ዓላማ ለአምላካችን ብለን ለትእዛዝ ይሄን ስናደርግ እንዴት ያለ ደሞዝ አለን? እንግዲህ ለሶስት እርምጃ ያን ሁላ ደሞዝ ከተቀበለ እኛ ለእርምጃ ሁላ ለምንሰራው ለምናደርገው ስንት ደሞዝ አለ? እና ስለዚህ አንድ ሰው እርምጃ ለተቀደሰ ለጸሎት ቤት ለተለያዩ ለጥሩ ነገሮች ካደረገ ደግሞ ደሞዞቹ ከፍ ያሉ ናቸው ማለት ነው። ስለዚህ ደግሞ ከዚህም እግዚአብሔር አምላክ የእስራኤልን ሕዝብ አሁንስ እንደሆነ በለቀቀ ጊዜ ፋርዖን አሁን እነሱን ስለተከተላቸው በዛ በሚከተለው ደግሞ እርምጃዎቹላ ደሞዝን መቀበል አለበት። ለክፉ ነገር ቢያስብል ይሄ ዋናው ነገር እስራኤልን እንግዲህ እንደሸኘ ነው የሚቆጠርለት በማለት ስለዚህ የችግር ቃላት ከመጀመሪያው ተጽፏል ብለው ሊቃውንቶችን ያስረዳሉ። ግን የሚለው ምንድነው? ፋርዖንም እስራኤልን በለቀቃቸው ጊዜ እግዚአብሔር አምላክ በፍልስጤም ሀገር አድርጎ እነሱን ለመውሰድ አልፈለገም። ኪካሮቭ ከአማር ኤሎሂም ፐኒናኸም አም ቢርኾታ ሚልኸመ በሻቦ ሚጽራይማ ይላል። ህዝቡ ጦርነት ባየ ጊዜ ወደ ኋላ ይሸሻል እና ወደ ምድረ ግብጽ ሊመለስ ይችላል በማለት እግዚአብሔር አምላክ እነሱን በምድረ ግብጽ አሁንስ እንደሆነ ሲወጡ በፍልስጤም ሀገር አላካቸው እና እንደሚሉት ይሄ ምክንያቱ ለምንድን ነው? ይኸውላችሁ የእስራኤል ህዝብ እንግዲህ ያገልጋይ ህዝብ ነው። ነፍሱ የተገዛች ነፍሳቸው ጠንካራ አይደለች። ስለዚህ እነሱ ጦርነት አሁን ከባርነት ወጥተው አሁን ወደ ጦርነት ከሄዱ ገደል ነው የሚገቡ። ለምንድን ነው? ገና በራሳቸውም አያምኑም። ማንነታቸውንም ሁሉ ጊዜ በስቃይ ስለኖሩ ነፍሳቸው የተጨቆነች ናት የነበረች። በተጨቆነ ሁኔታ ስለተገዙና ስላሉ እግዚአብሔር አምላክ በመጀመሪያ ጊዜ እንግዲህ ጦርነት ባዩ ጊዜ ወደ ኋላ ነው የሚመለሱ የሚሉ እንደምንለው ብዙውን ጊዜ ጦርነት ሳይው ወደ ግብጽ ሀገር እንመለስ የነበረውን አስታወስነን። ግብጽ ሀገር እያሉ በዚህ ሁላ በአሁንም ሳምንት እንዋለን በኦሪት ዘኍልቍ በይበልጥ እንዋለን። የእስራኤል ህዝብ 40 ዓመት ሲሄዱ ገና ያነ የአገልጋይ መንፈስ አልለቀቃቸው። የአገልጋይ መንፈስ አልለቀቃቸውም። ስለዚህ እግዚአብሔር አምላክ አሁን ከመጀመሪያው አሁን ባርነት የነበሩት አገልጋይ የነበሩት አሁን ራሳቸውን መቻል አይችሉም እና ስለዚህ ጦርነት ካዩ ወደ ኋላ ነው የሚመለሱ ይሸሻሉ በማለት እግዚአብሔር አምላክ በዛች መንገድ አድርጎ ለመውሰድ አልፈለግም። ስለዚህም እግዚአብሔር አምላክ የእስራኤልን ህዝብ ሁላ ዘመን ያሳለፉት በ40 ዓመት እግዚአብሔር አምላክ አሁንስ እንደሆነ ይሄን ሁላ ያዞራቸው ለምንድን ነው? ለመገንባት ለማለት ነው። ገና የአገልጋይ የጨኩን መንፈስ ስለነበራቸው ያንን ለማዳንና ለማለት እንደምናየው
እግዚአብሔር አምላክ ይሄ ትውልድ ተጨርሶ አዲስ ትውልድ እስከሚገነባና እነሱ ናቸው ወደዚህ ሀገር የሚገቡ እንጂ ያነ ትውልድ በጭቆና የተወለደ ያለ መንፈሱ የተጨቆነች ነው በማለት ከምድረ ግብፅ ማውጣት ወጥተዋል። ግን መንፈሳቸው በጣም የተሰበረችና የተጨነቀች መንፈስ ነው የነበራቸው ማለት ነው። ስለዚህም በዚህ ምክንያት እግዚአብሔር አምላክ የእስራኤልን ሕዝብ አሁንስ እንደሆነ በምድረ በዳ አድርጎ ያው አዞራቸው። በሐሙሺም አሉ ብነ እስራኤል መረጥ ሚሳኤል ይላል እና ከምድረ ግብፅ ሲወጡ የወጡት አሁንስ እንደሆነ በብዙን ሀብት በብዙን ገንዘብ በብዙ ነገሮች ያንን ተሸክመው አሁንስ እንደሆነ ያንን ሁላ ተሸክመው ወደ ግብፅ ሀገር ሲወጡ ያንን ሁላ ተሸክመው አንድ ይሄ አሁንስ እንደሆነ ይሄም አንድ የሆነ ሊቃውንቶች የሚያስረዱት ነው። ሁለተኛው ግን የእስራኤል ሕዝብ ከምድረ ግብፅ ባለፈው ሳምንት እንዳልነው እግዚአብሔር አምላክ እነሱን ብዙ ናቸው የነበሩ ከምድረ ግብፅ እንዲያውም የሚሉት 12 ሚሊዮን ናቸው የነበሩ እና ግን ከዛ ከ12 ሚሊዮኑ አብዛኛውን ከምድረ ግብፅ እንወጣለን ብለው አላመኑም። የሁላ ታምር እያዩ በጭቆና ስለኖሩ ይሄ አናምንም እግዚአብሔር አምላክ ከዚህ ሊያወጣን አይችልም ከምድረ ግብፅ የሚያወጣን የለም ብለው በአምላክ አላመኑም። ያላመኑትን ሁላ ከምድረ ግብፅ ቀሩ። ስለዚህ ሐሙሺም ማለት ምንድነው? 1 ከ5 እጅ ነው የወጡት እና በአጠቃላይ 15 ሚሊዮን ከነበሩ ይቅርታ ያው 3 ሚሊዮን ብቻ ነው የወጡ። 600,000 ወንዶች ከ20 ዓመት በላይ ሴቶችን ስንጨምራቸው ከ20 ዓመት በታች ሆኑት ስንጨምራቸው በአጠቃላይ ወደ 3 ሚሊዮን ይደርሳል ማለት ነው። ስለዚህም በሐሙሺም አሉ ብነ እስራኤል መረጥ ሚሳኤል እና ከዚህ እንደምናየው ቀጠል ብሎ አባታችን ሙሴ እንደሚለው ቫይካር ሞሼ ታጽሙት ዮሴፊሞ ኪያሽቢያ ይሽቢያ ብነ እስራኤል ሙሴም የዮሴፍን አጥንት ይዞ ወጣ ይላል። ከዚህ ሰለሞን ምን ይላል? ለብ ኻኻም ይካህ ሚጽወት ልቡ ብልህ የሆነ ሁሉ ጊዜ የአምላክን ጽድቅ የአምላክን ትእዛዝ ይወስዳል። ግን ሌላው ግን ገንዘብንና ሀብትን ይከታተላል ይላል። ይሄ ማለቱ ምንድነው? የእስራኤል ሕዝብ ከምድረ ግብፅ ሊወጡ ሲሉ በዛን ሰዓት የእስራኤል ሕዝብ ወርቁን፣ ገንዘቡን፣ ሀብቱን በመሻማትና በማለት ያንን ለማውጣት ነው ፍላጎታቸው የነበረው። አንድ ሰው ግን አባታችን ሙሴ ዮሴፍ አምሎናል፣ ከምድረ ግብፅ ስትወጡ አጥንቴን ከዚህ ከምድረ ግብፅ እንዳታስቀሩት ብሎ ዮሴፍ ይሄን የእስራኤልን ሕዝብ ስላማላቸው አሁን ሙሴ ደግሞ የዮሴፍን አጥንት ይሄን አብሬ መውሰድ አለብኝ በማለት ሊቃውንቶች እንደሚያስረዱት የዮሴፍ አጥንት ከኒሉስ ከአባይ ባህር ያንን አሰመጡት። ለምንድን ነው? ያን እንግዲህ ቡራኬና ሲሳይ ነው ብለው በጣም ያምኑ ነበር በዚህ ሁኔታ። አሁን ሙሴ ይሄን ያውቃል ተነግሯል። በዛን ሰዓት ወደ አባይ ቀረበና የዮሴፍን አጥንት ከዛው ሳጥኑ ነበር። ያነ ሳጥኑን እንግዲህ ዮሴፍ አለው እንግዲህ አሁን ከወጣህ ካልወጣህ ግን እኛ ከመሃላችን ካማልከነን ንጹህ ነን ብሎ በተናገረ ጊዜ ምን ይላሉ? ያነ ብረት የሆነው በብረት እንግዲህ ሳጥንም ቢሆን በሳጥኑ በብረት በደንብ አድርጎ ያንም ተጨምሮ ያነ ብረቱ ወደ ላይ ሰፈፍ አለ። በዛን ጊዜ ያንን አባታችን ሙሴ አሁንስ እንደሆነ አብረውት የነበሩም ሊኖሩ ይችላሉ እነሱን ይሄን ተሸክመው ወሰዱ ይላል እና ሙሴም የዮሴፍን አጽም
ከሱ ጋር ይዞ ሄደ። ለምንድነው እስላም አላቸው ነው ብለን ቅድም ተናግረናል። እና የእስራኤል ልጅ ከምድረ ግብጽ በወጡ ጊዜ ቫዶናይ ወለክ ልፍነም የማን በአሙድ አናን እግዚአብሔር አምላክ አሁንስ እንደሆነ በአምደ ደመና መንገዱን ለመምራት በሌሊት ደግሞ በአምደ እሳት በእሳት የሆነ በዳመና መንገዱን እያበራላቸው ይሄ በጣም ትልቅ ታምር ነው ነበር። መንገድ የሚመራ አሁንስ እንደሆነ ዳመና ሆኖ ጥላ ሆኖ የእስራኤል ሕዝብ በጥሩ ሁኔታ በክብር በሌሊቱ ደግሞ ሲሄዱ ደግሞ እሳቱ እያበራላቸው እንደ ፋኖስ ሆኖ መንገዱ ሁላ እያበራላቸው ይሄ በጣም ትልቅ ታምር ነበር። እና ሎያሚሽ አሙድ አናን የማን በአሙድ አይሽላላ ሊፍነያም እና ሁሉ ጊዜ ከእስራኤል ሕዝብ ይሄ አምደ ደመናና አምደ እሳት የሆነው ከሕዝቡ ጋር ሁሉ ጊዜ አብሮ አይለይም ነበር። ዘወትር ከነሱ ጋር እንኳን በመጀመሪያው ቀን 40 ዓመት ሲሄዱ መርሆሞ መዓልት በዳመና ወኩሉ ሌሊት በብርሃን እሳት ይላል። ምንድነው መርሆሞ መዓልት በዳመና ቀን በዳመና ወኩሉ ሌሊት በብርሃን እሳት ሌሊቱን ሁላ ደግሞ በአምደ እሳት በብርሃን እሳት አድርጎ እግዚአብሔር አምላክ እንደዚህ መንገዱን እያበራላቸው ደስ እያላቸው በጥሩ ሁኔታ በደንብ አድርጎ እግዚአብሔር አምላክ ይሄን ባዩ ጊዜ እስራኤል ሕዝብ የእግዚአብሔርን ያምላክን እንዴት አድርጎ ከነሱ ጋር እንደሆነ እያዩና እየጠነከሩ ሄደ ይላል። וידבר אדוני אל משה לאמור דבר אל בני ישראל ואשרו ויחנו לפני פי החירות בין מגדול ובין הים לפני בעל צפון נכרחות תחנו על הים ואמר פרעה לבני ישראל נבוכים הם בארץ סגר עליהם המדבר እና እግዚአብሔር አምላክ እንግዲህ ስማ ይለዋል የእስራኤል ፒያሄሩት የሚባለውና በሚግዶል ባልጻፎን የሚባል ባልጻፎን የመጨረሻው ከምድረ ግብጽ የነሱ አምልኮት የቀራቸው እሱ ብቻ ነው የነበር እና ከዛ ስደርሱ ቀጥበሉ እኔም የፋሮንን ልብ አጠነክረዋለሁ ፋሮንም ሰረገላውን ሁላ ይዞ ከናንተ በኋላ ይከተላል ብሎ ይሄን ሁላ እግዚአብሔር አምላክ ነገረው እና ከ3 ቀን በኋላ እንዳልነው ቫዩጋድ ይላል። ይሄ ምንድነው ፋርዖንም ይሄን በሰማ ጊዜ እንግዲህ ፋርዖን ያሰበው ምንድነው ይሄው ሌላ መልኮቱን ሁላ የነበረውን ሁላ ሰባብረው እግዚአብሔር አምላክ ያንን ሁላ ዘመን እንዴት አድርጎ ያው ታምሮችን እግዚአብሔር አምላክ አድርጎ እንዴት አድርገው ከምድረ ግብጽ እንደወጡና እንዳሉ ይሄን ፋርዖን ያውቃል እና የመጨረሻ ግን እንግዲህ ባልጻፎን የሚባል የመጨረሻው አምልኮት ነበራቸው ያና አምልኮት ከዛ ሲደርሱ የእስራኤል ሕዝብ ቀጣለ የእስራኤል ሕዝብ በዛን ሰዓት ቀጥ ባለ ጊዜ አሁን ፋርዖን ምን አለ ይሁላችሁ እንግዲህ ይሄ የሚያሳየው ምንድነው የመጨረሻው አምልኮታችን የነበረው የኛ አምላክ አቆማቸው ብሎ ከነሱ ጋር እንዲከታተል እንዲል ነው እግዚአብሔር አምላክ ይሄን ሁላ ታምር ያደረገ እና וירדפו מצרים אחריהם והשיגו אותם חונים על הים כל סוס רכב פרעה ופרסה בחילו על פי אחרות לפני בעל צפון ופרעה הקריב ויסעו בני ישראל את עיניהם והנה מצרים נוסע אחריהם ይላል እና በዛን ሰዓትን በእውነት ፋርዖን ይሄን በሰማ ጊዜ ልቡ ተገለበጠ ይላል ለምንድነው እንዳልነው ለፋርዖን ተነገረውም ፋርዖንን ልቡ አሁንስ እንደሆነ ግልብጥጥ ብሎ ያለን ሁላ ረስቶ ውጡ ሁላችንም ወጥነን ባካችሁ የለመነው ሁላ ያንን ረስቶ አሁን የምናየው ከእስራኤል በኋላ እየተከታተለ እንዴት የእስራኤልን ሕዝብ ለቀቅናቸው እንዴት የሆኑ አገልጋዮችን የነበሩትን እኛን ሲያገለግሉ የነበረውን እንዴት እንለቃለን እሱ ራሱ ፈረሱን ያንን አዘጋጅቶ
ህዝቡ ጋር ከእስራኤል በኋላ ተከታተለ። 600 ሰረገላ እነዚህን ይዞ ከእስራኤል በኋላ ተከታተለ። እግዚአብሔር አምላክ ልቡንም አጠነከረው። ባይደፉ ሚጻም አኻሪም ባሲጎታም ኾኒ ማላያም እንግዲህ የምድረ ግብፅ የነበረው ሁላ ወታደሮች ከእስራኤል በኋላ ሲከታተሉ ከባህሩ ከዛ ላይ አገኟቸው። ፓርዖ ይክሪቭ ከዚህ ላይ ምን ይላሉ? ፓርዖ ቀረበም የእስራኤልን ህዝብም ልብ እንዳደረገ ይላሉ። የእስራኤል ህዝብ በዛን ሰዓት አይናቸውን ወደ ላይ አነሱ። በኋላ ቢያዩ የግብፅ ሀገር ከነሱ በኋላ ይከታተላል። በጣምም ፈሩ፣ በጣም ደነገጡ። ወደ አምላክም እሪ አሉ። ወደ እግዚአብሔር ወደ አምላክም ጮሁ እና ከዚህ አንዳንዶች ምን አሉ? የአባቶቻችን ስራ እንያዝ፣ አባቶቻችን የነ አብርሃምን የነ ይስሐቅ ጸሎት እንደ ጸሎቱ እኛም እንጸልታለን ብለው ከፍለው ይሄን አሉ። ከፍለው ደግሞ ወደ ምድረ ግብፅ ሀገር እንመለስ ብለው አንዳንዶችም ይሄን ያሉ ነበር እና ይሄን ባዩ ጊዜ ግን የእስራኤል ህዝብ በጣም ተጨነቁ። ምን ይላሉ? ይሄን ለማስረዳት አንድ የሆነች ርግብ ነበረች ይላሉ። ያቺ ርግብ አሁን ምን ታያለች? ነስር ሊይዛት አሁን ወደ ቤቷ ልትገባ ያንን ከነስር ልታመልጥ ብላ ከቤቷ ልትገባ ስትል እባብ ከቤቷ ውስጥ ያቺ ርግብ ምን አደረገች? አይኗን ወደ አምላክ እባክህ አውጣኝ ብላ ጸለየች። አሁን ደግሞ የእስራኤል ህዝብ ከዛው ቦታ ነው የነበር ማለት ምንድነው? በኋላ ዞር ቢሉ ግብፃውያን እነሱን እየተመለከቱ ነው። እነሱ በኋላ እየተከታተሉ ነው ሊይዟቸው። ወደፊት ደግሞ ቢያዩ ባህር ኤርትራ ደግሞ ይገነፋል፣ ወደ ላይ ወደ ታች ይላል። ምን ያደርጉ? ወደፊት ቢሄዱ ከባህሩ ውስጥ እንግዲህ ሊጣልሙ ነው። ወደ ኋላ ቢመለሱ ያው ፋርዖን ሊገላቸው ሊይዛቸው ነው። በዛን ሰዓት የእስራኤል ህዝብ ምን ያደረጉ? ወደ አምላክ ጮሁ። ይሄ ለሁላችንም ትልቅ ትምህርት ነው። ትምህርቱ ምንድነው? በህይወታችን ብዙን ጊዜ ወደፊት ወደ ኋላ ልንሄድ ስንል ሁሉም ዝግትግት ይልብናል፣ የምንገባው ይጠፋናል። በዛን ሰዓት ግን ሰው ወደ አምላኩ እሪ ካለ ከጸለተ እግዚአብሔር አምላክ ባህር ኤርትራውን እንደከፈተ በህይወቱም ደግሞ እግዚአብሔር አምላክ ከዛ ችግር ሁላ እግዚአብሔር አምላክ ያሳልፈዋል። ዋናው ነገር ምንድነው? እምነት ነው። በአምላካችን መመካት አለብን። በኋላም በፊትም ሁሉም ዝግትግት ቢልም አንድ እግዚአብሔር አንድ አምላክ አለ። አምላክን ካመነ በአምላክ ከተወከልነ እግዚአብሔር አምላክ ከዛ ሁላ ችግር የእስራኤልን ህዝብ ከባህር ኤርትራ እንዳዳነ፣ ሙሴን ከፋርዖን እጅ እንዳዳነ አባቶቻችን እንደሚሉት አብርሃምን ከናምሮድ እጅ አዳነ፣ ይስሐቅን ከአባቱ ካራ ያዳነ፣ ይኸው ያዕቆብን ከዛ ሁላ መንገድ መርሃብ በድበድ ያዳነ ከዛ ሁላ ችግሮች እነሱ እንዳዳናቸው እኛንም እግዚአብሔር አምላክ ያድነናል። ግን ምንድነው? ወደ እግዚአብሔር ወደ አምላክ መጸለይ አለብን። ምን ይላሉ? ጸሎት በጣም ትልቅ ነገር ነው፣ ቀላል ነገር አይደለም። ያው አንድ ጊዜ ምን ይሆናል? አንድ ነብር ነበር ይላሉ። ያነ ነብር አሁን አንዲት ሚዳቋ አለች፣ ሲያት እንዲያው ያማረች ናት፣ እንዲያው ባካ አምላኬች ሚዳቋ ሀፌ ብታገባልኝ እያለ እንዲያው ሰዓቱ መቼ ይዛታለው እያለ መቼም ይጠብቃል፣ ይጸልያል።
ያቺ ሚዳቋ ደግሞ በጎረጥ ስታይ እንዲያው ይመለከታታል። ባክህ አምላክ እንዲያው ከዚህ መናጥ ያውጣኝ እያለች ደግሞ እሷ ደግሞ ትለምናለች ወደ አምላኳ ወደ እግዚአብሔር ትለምናለች። አንድ ቀን ያን ነብር ውሃ ሊጠጣ ሲል በዛውን ሰዓት ያችን ሚዳቋ ውሃ ልጠጣ ያያታል። በዛን ሰዓት በጣም ደስ አለው። አምላኬ እንዲያው ያሉህን የማትረሳ ነገሩን የማትረሳ ያሉህን የምታስታውስ ብሎ ወደ አምላክ ምስጋና ቀረበ። እንኳን ለዚህ ያደረስከኝ ጸሎቴ እንዲያው ጸሎቴን ለምን አበቃኸኝ ብሎ አሁን ያቺ ሚዳቋ ደግሞ ብታይ ይኸው ያን ነብር ያው ሊይዛት ነው። ወደ አምላኳ እንዲያው እባክህ የዛሬውን አድነኝ ብላ ደግሞ ወደ አምላኳ ደግሞ ወሪ ብላ ጸለተች። አሁን ያን ነብር ዘለ ብሎ ሊይዛት ሲል እንዲያው ሀጠፍሩ ትንሽ ነው አመለጠችው። ግን ከሷ ላይ ሳይወድቅ በሷ ፈንታ ከበረሃው ያን አሳማ በሷ ፈንታ ይመጣና ከዛ አሳማው ላይ ይወድቅ። ያንን አሳማ ንቅ አድርጎ አፍኖ ገደለው። ያንን በላ። አባቶቻችን ምን ይላሉ? አብላኝ አብላኝ ብሎ የጾለተ በላ፣ አውጣኝ አውጣኝ ብሎ የጾለተ ወጣ፣ ያልጾለተ ተበላ። እንግዲህ ጾለት የማይጾልተው አሳማ ምን ቸገረው? በዛ በበረሃው ነው እንትን የሚል ጾለት የሚበላ ያውቅም። እሱ ላይ በመጨረሻ ላይ የሁላ ወደቀ፣ የሁላ ማት መጣበት። እና እኛ ደግሞ ሁሉ ጊዜ አምላካችን የእስራኤል ልጅ ወደ እግዚአብሔር ወደ አምላክ ያሉ ጾለቱ ይላል። እኛም ደግሞ እግዚአብሔርን አምላክን ሁሉ ጊዜ ወደ አምላካችን መጾለት አለብን። እግዚአብሔር አምላክ ቅርብ ነው። እግዚአብሔር አምላክ ሰሚ ነው። እግዚአብሔር አምላክ እኛ የምንለውን ይሄን ቃላችን ከኛ ይፈልጋል። እንደምንለው ከመሐሌ መሐላ ከሚባለው ሰለሞን ከጻፈው ኢምሎት ይድላ ካፈና ምን ይላል? ምንድነው? እግዚአብሔር አምላክ አሽሜን የትኮለህ ኪኮለህ አረቡ ማረክ ናቤ ይላል። ዮናቲ በኻግቢያ ሰላ ሲጀምር እንደዚህ ነው። ዮናቲ በኻግቢያ ሰላ በሰተራ ማድረጋ ምንድነው? ዮናቲ ማለት የእስራኤል ሕዝብ ናት። እንደርግብ ነው የምትቆጠው። አንቺ አንዳንድ ጊዜ ሰተራ ማድረጋ ማለት ተጨለማ ቦታ አንዳንድ ጊዜ እግዚአብሔር አምላክ ያገባሻል። ለምንድነው? አርኤኒየት ማራይ መልክሽ እንድታሳየኝና ቃልሽን እንድታሰሚኝ ማለት ምንድነው? እግዚአብሔር አምላክ ለእስራኤል ሕዝብ ነው። አንዳንድ ጊዜ ችግር ጨለማ ማገባችሁ ወደኔ እንድትጮሁ ነው፣ ወደኔ እንድትጾልቱ ነው። አንዳንድ ፈተና ሲመጣ እግዚአብሔር አምላክ ጸሎታችን ስለሚፈልግ ፈተናውን ያመጣብናል። ወደ አምላካችን ከጸለትነን እግዚአብሔር አምላክ ሰምቶ ደግሞ ከዛ ሁላ ያድነናል ማለት ነው። እና ስለዚህም የእስራኤል ልጅ በጣም ፈሩ እና ለሙሴም እንደዚህ አለው፣ ምን ከምድረ ግብፅ ያወጣህንን ለምንድን ነው? ከዛ መቃብር የለም? ከዛ ብንሞትን አይሻልም ነበር? ከዚህ በበረሃ ከምትገለነ ከምድረ ግብፅ ማንሞት? ለምንስ ከምድረ ግብፅ አወጣህነ? ይኸውላችሁ የመቼም በጭንቀት ነው። ቅድም እንዳልነ ያው መንፈሳቸው ገና በጭቆና ላይ አይነት የነበረች። ስለዚህ ወዲያው እሪ፣ ወዲያው ጭሆታ፣ ወዲያው ለምን ይሄ ተደረገ? እነሱም እንደዚህ ያሉት እኛ መጀመሪያው አላልንህንም? ከግብፅ ሀገር በነበርነን ጊዜ ተወነን፣ የግብፅ ሀገርን እነሱ እናገልግል፣ ግብፅ ሀገርን መሸቀል ይሻለናል ከዚህ ከበረሃው በመሞት። እና ከዚህ የምናየው ይሄ
ንግግር ሁላ የመንፈስ ጭቆና የተሰቃዩት ከዛ እንወጣለን ብለው ትንሽም ቢያምኑ ገና ግን መንፈሳቸው በችግር ላይ ናት የነበረች እና ግን ሙሴ የሚላቸው ምንድነው? አትፍሩ አላቸው። ይሄ ሁላ ከፍርሃተ ጭንቀት የተነሳ እንደሆነ ተገነዘበው። እዩ ቁሙ፣ የእግዚአብሔርን የአምላክን የሚያደርግላችሁን ድል ታያላችሁ። כי כאשר ראיתם את מצרים היום לא תוסיפו לראותם עוד עד עולם. የግብፅ ሀገርን ዛሬ እንደምታዩት ለዘላለም ደግማችሁ አታዩአቸውም። እንደነበራቸው ኃይል ለዘላለም አይሆኑም። እግዚአብሔር አምላክ ይዋጋላችኋል፣ እናንተም ዝም ብላችሁ ትቀመጣላችሁ። እንግዲህ ሙሴ በዛን ጊዜም ወደ እግዚአብሔር ወደ አምላክ ጸለተ። እግዚአብሔር አምላክም ለሙሴ እንደዚህ ያለው፣ ወደ እኔ የምትጮህ ምንድን ነው? ወደ ህዝቡ ተናገርና ህዝቡ ወደ ውሃው ይግባ ነው። እዚህ ላይ እንደሚያስረዱት እግዚአብሔር አምላካችን እንግዲህ የእስራኤል ህዝብ ሊወጡ ሲሉ በዛን ጊዜ እነሱም ሌላ መልኮት ያመልኩ ነበር፣ የምድረ ግብፅም ሌላ መልኮት ነው ሲያመልኩ ነበር። ስለዚህ ይሄ ባህር ለመከፈት ዝም ብሎ አይከፈትም። የሆነ አድርጎት ማድረግ ነበረባቸው። ነፍሳቸውን አሳልፈው መስጠት አለባቸው እና እንደምናየው ከኦሪት ዘኍልቍ ኦሪቱ በሚነበበው ጊዜ ከዛ ፓራሻት ናሶክ የሚባለው ከዛ ምን ተጽፏል? የመጀመሪያው ቁርባኑን ያቀረበ ናክሾን ben አሚናዳብ የይሁዳ ነገር ነው ይላል። ናክሾን ben አሚናዳብ፣ ከዛ በኋላ ደግሞ ይሳኮር፣ እሱ በኋላ ዝቡሉን፣ ከዛ በኋላ ሮቬን። እዚህ ጥያቄው ምንድነው? እንግዲህ ሮቬን ነው በክሩ፣ ሮቬን ስምዖን ሌዊ ወይሁዳ፣ ሮቬን ሽሞን ሌዊ ወይሁዳ ነው። እንግዲህ ሮቬን ተቀምጦ ለምን ይሁዳ በመጀመሪያ ቁርባን ያቀርባል? በክር ልጁ ሮቬን አልነበረንም? ለምን ይሁዳ አቀረበ? እና ከዚህ የሚያስረዱት የይሁዳ ናክሾን ben አሚናዳብ የሚባለው አሁን ከዚህ ሳምንት ውስጥ እንደምናየው ከምናነበበው ክፍል የእስራኤልን ህዝብ እግዚአብሔር አምላክ ነፍሳችሁን አሳልፋችሁ መስጠት አለባችሁ በተባሉ ጊዜ ያነ ባህር መቼም ወደ ላይ ወደ ታች ሲል ሁሉም ፈራ ሀዛ ለመግባት። ለመጀመሪያ ዘሎ ሀዛ የገባ ናክሾን ben አሚናዳብ የሱ ነገድም ተጨምሮ ገባ። ዘሎ ደፋር ነው ነበር። ደፍሮ አምላክ ካለና እግዚአብሔርን አምላክን አምናለሁ ብሎ በአምላኩ ተመክቶ ያነ ባህር ካንገቱ እስከ አፍንጫው እስከሚደርስ በዛን ሰዓት ወደ እግዚአብሔር ወደ አምላክ አይኑን ሲያነሳ ሙሴን ባህሩን መታ ሲለው ያነ ባህር ተመታ፣ ያነ ባህር ተከፈለ። ስለዚህ ከዚህ የሚለው ምንድነው? ህዝቡን ተናገረው፣ ዳበረ ለአም ባይሳው፣ ወደ ህዝቡ ንግ ተናገርና ይሄዱ። ለምንድነው? ነፍሳቸውን ከዚህ አሳልፈው የሆነ ነገር ማድረግ አለባቸው። እንግዲህ አንዳንድ ጊዜ አንዳንድ ነገሮች ያንን ለመስፈርና ለማለት የተወሰነው ወይም አንዳንድ ከሰማይም ከተለያዩ ኃይሎች ከእግዚአብሔር ከአምላክ ፊት ቆመው እነዚህ ኃጢአተኛ ናቸው ብለው ያንን ስለሚሉ የነሱን እግር የሰይጣኑን እግር ለመስፈርና ለማለት ማድረግ ያለብን ምንድነው? ምስሩት ነፍስ ይባላል፣ ወይም ነፍሳችን አሳልፈን መስጠት አለብን። ስለዚህ ሊቃውንቶች እንደሚያስረዱ የይሁዳ ነገድ የመጀመሪያ የተወሰነ ቁርባን እንዲያቀርብ ያው ነፍሱን ለመጀመሪያ ጊዜ ዘሎ ነፍሱን ለአምላክ እንዳለኝ አምላክ እንዳዘዘኝ ነፍሴን እሰጣለሁ ብሎ ይሄን ስላለ እግዚአብሔር አምላክ አንተና ነገድህ የመጀመሪያ ትሆናላችሁ እና በዛን ሰዓት የእስራኤልን ህዝብ ያው የይሁዳ ነገድም ሌላውም ሁላህን ሲል እግዚአብሔር አምላክ በዛን ጊዜ
بترهن متاو ይሄን ባህር ይሄም ለሁለት ይከፈላል ብሎ እግዚአብሔር አምላክ ይሄን ባለው ጊዜ አባታችን ሙሴ ባህሩን መታው ባህር ኤርትራ ተከፈለላቸው ይሄ በእውነት ባህር ኤርትራ ይሄን ባህር ማን ነው የሚከፍለው እንደዚህ አድርጎ ለሁለት ይሄ መክፈልና ማለት ይሄ ራሱ ትልቅ ታምር ነበር ያልታየ ያልተሰማ ታምር እንደሚሉት ባህር ኤርትራ ለሁለት በተከፈለ ጊዜ እያንዳንዱ ውሃ ከቤቱ የነበረው ያንን ውሃ ለሁለት ተከፈለ ምንጮቹ ለሁሉም ታምር ምን ሆነ ዛሬ ሲባል ይሄ የእስራኤል ሕዝብ ከምድረ ግብጽ አምላክ ያወጣቸው ነው ተብሎ ባለም ሁላ ተነገረ ይሄ ታምር እስከ ዛሬ ጧት ጾለቱ ከመንጾልተው ይሄን ዝማሬ እንዘምረዋለን እግዚአብሔር አምላክ እንዴት አድርጎ ባህር ኤርትራን ለሁለት ከፍሎ ያንን በደረቅ እንግዲህ እንደምታውቁት ውሃ የነበረበት ያና አፈር ወታች ያለው ያነ ሲረገጥ ወደ ውስጥ ያሰምጣል ለምንድነው ውሃ ሁሉ ጊዜ ስለነበረ ጭቃ ነው የኦሪቱ ግን የሚሉ vayaብሩ በቱኻን ባባሻ እግዚአብሔር አምላክ ታምር አድርጎ ያንን ታቹን አደረቀው እንደ ጥርጊያ ሆነ ሲያልፉ በደረቅ ወደ ውስጥ ጫማቸው ሳይሰምጥ እግራቸው ሳይሰምጥ ይሄን ታምር እንዲያውም እንደሚሉት ለጎዘሪያም ሱፍሊግ ዛሬም ይላል ለጎዘሪያም ሱፍሊግ ዛሬም እንዳይት ንጉሥ እስራኤል እንደሚጽፈው ይሄን ባህር ኤርትራን ለብዙውን ከፋፈለው ይላል እንደሚሉት የእስራኤል ሕዝብ እስራኤል ነገድ 12 ናቸው ነበሩ 12 ነገድ ስለነበሩ እግዚአብሔር አምላክ ምን አደረገ ለያንዳንዱ ያንን ለያንዳንዱ ከፈለለት ለሮቬን ለብቻው ነገዱ እንዲወጣ ያነ ባህሩን 12 ተከፈለ የስሞን ለብቻ የሌዊ ለብቻ የይሁዳ ለብቻ እንደዚህ ያለ እስከ ቢንያም እስከ 12 ነገዱ ይሄ እንደዚህ አድርጎ እያንዳንዱ በየራሱ በየሁኔታው እግዚአብሔር አምላክ እንደዚህ አድርጎ አወጣቸው ደግሞ ያን በእያንዳንዱ እንግዲህ እንዳልነው ለብቻ ለ12 ስለተከፈለ የሮቤን ነገድ ስሞንን ነገድ እንዲያው ስሞን ነገድ ለዊን እንዲያው ሁሉም እንድታያዩ ደግሞ እንደመስታየት እግዚአብሔር አምላክ ያንን አደረገው ለምንድነው ወንድሞቻችን የታሉ ብለው እንዳይጨነቁ እንዳይሉ ነው እነዚህ ሁላ ታምሮች ታይተው ተሰምተው የማይታወቁ የፋርዖን ሰረገላ እየተከተለ እሱ መጣ ፋርዖንም ይዛቸዋል ብሎ የእስራኤል በዛ አድርገው ገብተው ከማከሉ ሲደርሱ እነሱ ደግሞ ተከትለው ይዛቸዋልን ሲከታተሉ ሲሉ እግዚአብሔር አምላክ ያው እስራኤልም ወጡ ከዛ በኋላ እግዚአብሔር አምላክ ያንን ባህሩን መለሰው በዛን ሰዓት ፋርዖንና ሰረገላው የነበሩት ሁላ ሰጠሙ ጸለሉ ከወፈረ በማይ ማዲሪ ሚኻሞ ኻባይሊ ማሽ ምንድነው መቸም ጥሩ የነበሩ እንደ ብረት ወዲያው ወደቁ ወረዱ ወዲያው ሳይሰቃዩ ሳይሉ እንደዚሁም ደግሞ ሲያሰቃዩአቸው ትንሽ የነበሩ እንደ ድንጋይ ሆነው ደግሞ ወረዱ በጣም ክፉ የነበሩትን ግን
እነሱ እንደ ገለባ ሆኑ። ያነ ገለባ አሁን እንግዲህ የሰመጠው ወዲያው ሞተ ማለት ነው። እንደ ገለባ ግን የሆነ ወደ ላይ ወደ ታች ያነ ባህሩ እየመታ ነፍሳቸው እስከሚወጣ ተሰቃይተው ሞቱ። እነዚህ ሁላ ታምር እግዚአብሔር አምላክ አድርጎ ለእስራኤል ሕዝብ ይሄን ዛሬ በየጧቱ ከጾለቱ አዚያ ሽርሞሸው ብነ እስራኤል ተሽራዞት ፈዮምኑ ለሞራሽግ አላዶናይ ከጋኦጋ ሱስ ወርኹ ረማባያም እያልን እስከ ዛሬ ይህን ዝማሬ እንዘምራለን። እና ይሄ ራሱ ትልቅ ታምር ነው። እንዲያውም እንደሚሉት የእስራኤል ሕዝብ ይሄን ጠዋት ቫይሂባሽ ሞሬታ ቦከር ጠዋቱን ቫያሽኬፍ አዶናይ መኻነ ሚጽራይም በአሙድ እሽ ዋናን ቫይሆመት መኻነ ሚጽራይም እግዚአብሔር አምላክም እንዳልነው ቅድም ይሄን ጠዋቱ ከንጋቱ ላይ እንደዚህ አድርገው ሰመጡ። ሙሴም ባህሩን መታ፣ ባህሩም ተመለሰ። አንድ ከምድረ ግብፅ አልቀረም። ቫያር እስራኤል ሚጽራይም ይላል። የእስራኤል ሕዝብ ሚጽራይም ማለት ምንድነው? አንድ ነው። ቫያረት ሚጽራይም ማለት ምንድነው? ሊቃውንቶች እንደሚያስረዱ ቫያር እስራኤል ሚጽራይም ማለት የግብፅ አገር መላካቸው እሱ ከታች ወድቆ አዩት። እንግዲህ በሰማይ ለእያንዳንዱ ሕዝብ መላክ አለው። ለእስራኤል መላክ አለው፣ ሚካኤል ነው። ለአሕዛቦች ለእያንዳንዱ መላክ አለው። አላፊ የሆነ አላፊ ለእያንዳንዱ አለው። እግዚአብሔር አምላክ ያችን ሕዝብ ያችን ሀገር ሊጥላት ሲል በመጀመሪያ መላካቸውን እግዚአብሔር አምላክ ይጥለዋል። አሁን ደግሞ የግብፅ ሀገር ሊወድቁ ስለነበሩ መላካቸውን አዩ። ቫያር እስራኤል ሚጽራይም ማለት መላካቸውን አዩ። አሁን ከዚህ ላይ እንደሚሉት የእስራኤል ሕዝብ አላመኑም። እንግዲህ እንዳልነው መንፈሳቸው ተጨቆኖ ስለነበረ መጥቷል ይይዙናል እያሉ በጣም ፍርሃት ተሰማቸው። ስለዚህ እግዚአብሔር አምላክ ለባህሩ ምን አለው? የግብፅ ሀገር ከውስጥ የገቡትን ሁላ ትፋቸው፣ ያንን ትፋቸው፣ ወደ ውጭ አውጣቸው። እና ከዚህ ሊቃውንቶች ሲያስረዱ ያለው ምንድነው? ባህሩ እግዚአብሔር አምላክ ስጦታ ሰጠተህ ወደ እንዴት ከኔ ትወስድብኛለህ? ከኔ የገባውን አይዞህ፣ በሌላ በሲስራ ዘመን በዛን ዘመን ደግሞ ያንን ሰዎችን ይሄን ትቀበላለህ ብሎ እግዚአብሔር አምላክ ቃል ገባለት ይላል። እና ግን መቼም ያንን ባዩ የእስራኤል ሕዝብ እያንዳንዱ ያሰቃየውን ያንን ሙቶ ሲያዩ የዛን ጊዜ ነፍሳቸው ገባ። ትንሽ ጭንቀት ፍርሃት የነበረውን ከዛ ዳኑ። ለምንድነው? እያንዳንዱ ያሰቃየውን ያስቸገረውን የደበደበውን ይሄ ነው የደበደበኝ፣ ይሄ ነው ያሰቃየኝ፣ ይሄው እግዚአብሔር አምላክ ገደለልኝ ብሎ ባየው ጊዜ እንግዲህ አይመለስም ብሎ መንፈሳቸው እንዲድን በማለት ነው። እንደ ትራውማ ሆኖባቸው በመንፈሳቸው ተቀርጾ የስለቀረ ከዛ እግዚአብሔር አምላክ ለማውጣት እነሱ እንዴት አድርገው እንደሞቱ ይሄን እግዚአብሔር አምላክ አሳያቸው ይላሉ። እና በዛን ጊዜም የእስራኤል ሕዝብ ወደ እግዚአብሔር ወደ አምላክ ጸሎት አቀረቡ፣ ዝማሬ አቀረቡ። መዝሙር አዚያ ሽርሞሸው ብነ እስራኤል በዛን ጊዜ ሙሴና የእስራኤል ሕዝብ ይሄን ዝማሬ ለአምላካቸው ዘመሩ ይላል። አምላካችን ከፍ ከፍ አለ። ሱስ ወረፎራማ ባያም ምንድነው? እስከ ገላቢውና ፈረሱ ፈረሰኛውና ፈረሱ እግዚአብሔር አምላክ አሰጠመው። እና ለአምላካችን ዝማሬን ዘምር ብለው ወደ አምላካቸው ጸሎት አደረጉ። እንደዚህም ሚሪያምም ሴቶችን ደሞ ወስዳ በከበሮ በልልታ ይሄን ጸሎት ሁላ ለአምላክ ዝማሬ ያቀረበች እና ሚሪያምም ለሕዝቡ አምላካችን ዘምሩለት
እግዚአብሔር አምላክ ይህን ሁላ ታምር ላደረገ ብለው የእስራኤል ሕዝብም ሴቶችም ወንዶችም ጸሎት ለአምላካቸው ምስጋና ቀረቡ ይላል እና የእስራኤልን ሕዝብ ሙሴም ወደ ከዛ ወሰዳቸው ይላል እና 3 ቀን የእስራኤል ልጆች በምድረ በዳ ሄዱ ይላል። ውሃም አላገኙም ይላል። ያያበው ማራታ ወደ ማራታም ደረሱ። ውሃም ለመጠጣትም አልቻሉም። ለምንድነው? ውሃው መራር ነበር። ስለዚህ መራር ነው ብለው ቦታውን ጠሩት። ባያሎን ወአማል ሞሸ ለበማንሽት በሙሴ ላይ ማጉረመረሙና ምን እንጠጣለን ብለው ይሄን አቀረቡ ይላሉ እና ከዚህ እንደምናየው 3 ቀን ሄዱ ይላል በሚድባር ሹር ውሃም አላገኙም። ይሄ ውሃም አላገኙም ማለቱ ምንድነው? ውሃ አላገኙም ማለት ይሄ ምን የሆነ ውሃ ነው? እና እንደሚያስረዱት ባለፈው ብዙውን ጊዜም ስለዚህ ተነጋግረናል። እስራኤል ዋሳነ ከመማ ይላል። እስራኤል አሳ ነው እግዚአብሔር አምላክ ይላል። እኔ እንደሆነ አምላክ ይላል። እስራኤል ከሕጉ ከወጣ አሳ ከባህር ከወጣ ሁለታቸው መሞታቸው ነው። ስለዚህ የእስራኤል ሕዝብ ደግሞ 3 ቀን ውሃ አላገኙም ማለት ምንድነው? የኦሪት የመንፈሳዊ ነገር ሳይማሩ በመቅረታቸው በዚህ የተነሳ በማጉረምረም ጀመሩ ይላሉ። እንግዲህ ከዚህ ላይ እንደሚሉት ዛሬ እንደምታዩት ኦሪት የሚወጣው ሰኞ፣ ሐሙስ፣ ቅዳሜ ይሄ ምንድነው? 3 ቀን ውሃ አልባ የእስራኤል ሕዝብ ኦሪት አልባ ከሄደ ማጉረምረምና ከራሱ ብዙ ነገሮች ብዙውን ሐሳቦች ሌላ ሊገቡ ስለሚችሉ እግዚአብሔር አምላክ ያው ይሄን 3 ቀን ያለ ኦሪት አልባ እንዳያልፍ ተብሎ ይሄ የተደነገገ ነው። ስለዚህ ሁላችንም ብንሆን በየቀኑ በየሰዓቱ የአምላካችን ኦሪት ማገላበጥ የእግዚአብሔርን የአምላክን የሰጠንን ኦሪት ከተማርነን ከራሳችን ውስጥ ጥሩ ነገር፣ ጥሩ ሐሳብ፣ ጥሩ አስተያየት ከራሳችን ውስጥ ሊኖሩ ይችላሉ። ግን ኦሪት ካልተማርነን ግን ከራሳችን የሚውል ሌላ ነገሮች ሊሆኑ ይችላሉ። እንደሚለው ጉድጓዱ ዮሴፍ የተጣለበት ሀቦር ረከን በማይም ይላል። ጉድጓዱ ባዶ ነው፣ ውሃ ግን የለውም ይላሉ። እዚህ ሊቃውንቶች ሲጠይቁ እንግዲህ ጉድጓዱ ባዶ ነው ተብሏል። ጉድጓዱ ባዶ ከሆነ ውሃ የለውም ማለት ምንድነው? ውሃ መኖር የለውም ግን ሌላ ነገር አለው። ከውሃ ባዶ ነው ጊንጥና እባብ አለው። አሁን ደግሞ ጉድጓድ ማለት ራሳችን ነው። ራሳችን ጉድጓዱ ባዶ ከሆነ በዛን ሰዓት ከዛ ውስጥ ከራሳችን ውስጥ ጊንጥና እባብ የተለያዩ ሐሳቦች እንዲያው የማይረቡ ሐሳቦች ከራሳችን ገብተው ሕይወታችን ሁላ ሊያበላሹት ይችላሉ። ስለዚህ የእስራኤል ሕዝብ ሁልጊዜ ቢሆንም ከራሱ ውስጥ ሁልጊዜ ጥሩ ሐሳብ፣ ጥሩ ነገሮች ከራሳችን ውስጥ እንዲውሉና ሁልጊዜ ሐሳባችን ጥሩ እንዲሆን የኦሪትን ትምህርት መማር አለብን። ይሄን ትንሽ ለማስረዳት ምን ይላሉ? በጣም ግሩም የሆነ ታሪክ ነው። ይሄ ታሪክ አንድ ትልቅ ሀብታም ነበር እና ይሄ ሀብታም ሁልጊዜ ጠዋት እንደ ስፖርት እያደረገ አሁን አንድ ጊዜ ከዛ ከባህሩ ትልቅ አሳ ይወጣል። ያንን አሳ ሲያው በጣም እንዲያው ያንን አሳ ወደደ። እኔ እንደፋለ በለልህ እያለ ያንን አሳ ለማዳን እንትን ሲል እየተፈራገጠ እያለ ሊሞትበት ሲል ምን ያዘምናል? ስልክ ነበረው፣ አምቡላንስ ያዘምናል። አምቡላንስ አዘመነ።
ያን አምቡላንስ ሰዎች መጥተው ቢያዩ አሳ አንተ ሞኝ ነህን? እንዴት ለዚህ ትጠራናለህ? ይሄ እኮ ዝም ብሎ እንደዚህ አድርጎ የሚጠራና የሚል ብዙውን ቅጣት አለው። ትልቁ ሀብታም እኮ ነው ያላወቃችሁኝምና እኔ የምላችሁ ይሄን አሳ ካዳናችሁት ይሄው ለእያንዳንዱ ይሄን ከነካችሁት ከሱ ጋር እንካላችሁ $10,000 ልሰጣችሁ ነው። ይሄን በሰሙ ጊዜ እሺ ብለው ወዲያው ያንን አሳ ከአምቡላንስ ውስጥ አግብተው ወደ ሆስፒታል ይወስዱታል። ሆስፒታሉ ደግሞ ያን ሀብታም አብሮ አለ። በኋላ ሆኖ እባካችሁ አድኑልኝ እያለ ጸሎት ያቀርባል፣ ይጾልታል። አሁን ወዲያው ከዛ ከሆስፒታሉ ሲደርሱ የሆስፒታሎች ደግሞ ሲቀበሉ ዶክተሮች ምን ይሄን አመጣችሁት አሳ እንዴት አመጣችሁ ብለው ሲቆጡ እሱ ያን ሀብታም አይዟችሁ እኔ እንግዲህ ሁሉ ጊዜ ሽዊታ ያደረጋችሁ ገንዘብ የለም እያላችሁ እናንተ ዶክተሮች ብዙውን ሽዊታ አድማ ያደረጋችሁ ነውና ይሄ ምንም ችግር የለውም ለእናንተ እንግዲህ ብዙን ገንዘብ ሰጣችኋለሁ ይሄን አሳ ካዳናችሁት ከነካችሁት እሱን ይሄን የሚያድነው ሁላ የሚነካው ለሱ እንዲያው የሚከባከበው ሁላ ብዙን $10,000 ሰጣለሁ ሲባል እነዛ ሁላ ዶክተሮች ከበው ደግሞ ያንን አሳ ያንን መርፌውን እየወጉ ይሄ አሁንስ እንደሆነ የተለያየ የሚይዛለ በኤሌክትሪክ ጢጢ ይላል ወደ ላይ ወደ ታች ይላል። አንዳንድ ጊዜ ሱካር በዛ ሲባል ጥረጫ አደርግለት ይላሉ። ይሄንትን ሲባል መቼም ያንን አሳ ከሰዓቱ ለሰዓቱ ያንን ውሃ እያጣ እንዲያው ሊሞት ቀርቧል። አሁን ትልቅ ምን ያህሉ ፕሮፌሰሩ ቢመጣ ሁሉ ከበው ምንድነው ከባቸዋል አሳ ለዚህ አሳ ብላችሁ ነው አን ሀብታም አየውና አንተማ ነው ፕሮፌሰር አይደለህ ለአንተማ እንዲያው $20,000 ነው የምሰጥህ አይ ብሎ ሂዱና አንድ ሳፋ አምጧላችሁ። ትልቅ የሆነ ያንን ሳፋ መጡ። ያንን ውሃ ሞላና ያንን አሳ ከነበረው ኤሌክትሪክ ሁላ ያንን ንትክትክ አድርጎ ከዛ ውስጥ ቢያገባው ከዛ ውስጥ ገባ ያንን አሳ ነፍሱ ገባች። ተነፈሰ ወጣና አንተ ፕሮፌሰር አመሰግናለሁ እነዚህ ሞኞች ሁላ ገለውኝ ነበር። ያነሰው ምንድነው የነበር ውሃ ነው አንሶት የነበር ሌላ ነገር ያነሰው ነገር የለም። አሰመርፍ ቢወጉት ደም ቢወስዱ ይሄንን ቢያዩ ዋናው ያነሰው ውሃ ነው። እና ደግሞ እስራኤል ደግሞ ሁሉ ጊዜ ቢሆንም ለእስራኤል የጎደለው አንድ ነገር ብቻ ነው። የጎደለው ኦሪት ነው። ኦሪትን ከያዘ ከኦሪት ጋር ከተከታተለ ካለ እንደ እስራኤል የሚሆን የለም። እስራኤል ወልደ ዘበኩሬ ወጡ ሳልቁልየ ምንድነው በክሬ ልጅ እስራኤል ነው ብሎ እግዚአብሔር አምላክ ይሄን ከኦሪታችን ቅዱስ የተጻፈ ነው። እስራኤል ግን ምንድነው በህግ ከዚህ ከኦሪቱ አሁን ከዚህ ሳምንት እንደምናነበው vaayim shamuat ishma בכל אדוני אלוהיך והישר בעיניו תעשה והאזנת למצוותיו כל המאכלה אשר שמתי במצרים לא אשים עליך כי אני עד שם רופך ይላል። ምን ይላል እግዚአብሔር አምላክ የኔን ህግ ትእዛዝ ብትሰማ አሁንስ እንደሆነ ትእዛዜን ብትፈጽሙ ብታደርጉ ከምድረ ግብጽ የነበረው ሁላ በሽታ በእናንተ ላይ አላመጣም እግዚአብሔር አምላክ ይላል። የእስራኤል ህዝብ ዋናው ነገር ምንድነው? ህግና ትእዛዝ ነው። ህጉንና ትእዛዙን የአምላኩን መንገድ ከያዘ በአምላኩ መንገድ ተከታተለ ካለ እስራኤል ምንም አይሆንም። እስራኤል ግን ከህጉ ከወጣ አሳ ከባህር መውጣት ማለት ነው። የዛን ጊዜ ብዙም በሽታዎች ይጀምራሉ። እንፈራገጣለን፣ እንቸገራለን፣ ብዙ ነገሮች ይመጡብናል። እግዚአብሔር አምላክ ግን ዋናው ነገር ሁሉ ጊዜ ወደ ኦሪቱ መመለስ ነው። ወደ አምላክ መንገድ መመለስ ነው። ስለዚህ አምላክን በሁሉ ልብህ ወደደው በሁሉ ነፍስህ ወደደው እግዚአብሔር አምላክ ይላል። ነፍስንም ሲወስደው በሁለት ልብህ ምንድነው ሁሉ ጊዜ ኦሪትን ተማር። ሁሉ ጊዜ ስትተኛም ስትቀመጥም ስትሄድም ሁሉ ጊዜ እግዚአብሔር አምላክን አስታውስ። ሁሉ ጊዜ መጽሐፉን እየከፈትነን ይሄው በአማርኛ ሆነ በዕብራይስጥ ሆነ
ዋናው ነገር ኦሪቱን አንድ ሰው ከተከታተለ ኦሪቱን ተማረ ያው በህይወት አለ ማለት ነው። ኦሪቱን ከለቀቀ ግን ያው የሚጠብቀንን ሞት ነውና ስለዚህ ያው ባጭሩ የሳምንት ይሄን ይመስላል። እግዚአብሔር አምላክ ከኛ ጋር አብሮ ይሁንልን፣ ህዝቡን ይባርክልን፣ ህዝቡን ይቀድስልን። ሰላም ሰላም ለማህበረ እስራኤል። ሸባት ሻሎም ወመቦራህ